ሰባተኛው ሀገራዊ ምርጫ የተቀመጡትን ሁለት መንትያ ግቦችን በማሳካት እንዲጠናቀቅ ለማድረግ በርካታ ስራዎችን ለማከናወን ሰፊ ደፋ ቀና ስንል የቆየንባቸው ጊዜያቶች በርካታ ናቸው። በተለይም የምርጫ አብይና ንዑሳን ኮሚቴዎችን አደራጅተን ስራ ውስጥ ካስገባንበት ጊዜ ጀምሮ እየመጡ ያሉ ለውጦች ቀላል ግምት የሚሰጣቸው አይደሉም። የድጋፍና ክትትል ስራውን ለማጠናከር በሶስቱም የድጋፍ አሰጣጥ ስርዓቶች ማለትም ወርዶ በመደገፍ፣ ስቦ በመገምገም፣ በተለይም ስቦ በመገምገም በአካልም በቨርቹዋልም እንዲሁም ደግሞ ግብረ መልስ በመስጠት ሰፊ ርብርብ ለማድረግ የተሞከረ ቢሆንም ውጤት ያመጣንባቸው ተግባራት ቢኖሩም የተንጠባጠቡ ተግባራቶችም ተለይተው የተገመገሙና ይህንንም ለማስተካከል አቅጣጫ የተቀመጠባቸው ናቸው። ፓርቲያችንን ለዘላቂ የህዝቦች ለውጥና ለሀገር እድገት የሚተጋ በመሆኑ በምርጫው ወቅት ጭምር ለልማት ስራ የተሰጠው እኩል ትኩረት በጣም የሚገርምም አስደናቂም ነው። በተለይም የፓርቲና የመንግስት ኢኒሼቲቮችን አሳልጠን እየመራን ውጤት እያስመዘገብን ያለንበት እንዴት እንዳለ ሁላችሁም በስራ ውስጥ ያላችሁ ስለሆናችሁ በተገቢ ሁኔታ የምትረዱት ነው። በክልላችን ዞኖችና ወረዳዎች ዘመናዊ የፓርቲ ህንፃ ግንባታ ወደ ተግባር እንዲሸጋገር ያደረግንበትና በተለይም በ3 ዞኖችና በ10 ወረዳዎች ያስጀመርነው ግንባታ እጅግ ተስፋ ሰጪ ቀጣይ የፓርቲያችንን የአቅም ግንባታ የተቋም ግንባታ ሂደት የበለጠ የሚያሳልጥና ህብረተሰባችንም ከፓርቲያችን ማግኘት የሚገባቸውን ሰፊ አገልግሎቶች ማሳለጥ የሚችል የተቋም ግንባታ ስራ እየተካሄደ ያለበት ሂደት ነው። በእነዚህ 13ቱ መዋቅር ከ1.8 ቢሊዮን ብር በላይ የሚጨርስ ህንፃ ግንባታቸው ተጀምሯል ማለት ነው። ይሄ እናንተ ባደረጋችሁ ርብርብ በቅንጅት በሰራናቸው ስራዎች እየመጡ ያሉ ለውጦች መሆኑን መውሰድ ያስፈልጋል። በተጨማሪም 14 የሚደርሱ የፓርቲ ጽህፈት ቤቶች ሪኖቬት እንዲደረጉ የተደረገበት አግባብ አብዛኛው የፓርቲ ተቋማት ድሮ ከነበሩበት ደሳሳ ሐሳቤ ድሮ ከነበረበት የጨለማ አስተሳሰብ ወጥተው ለተገልጋዩ ለአባላቱም ለደጋፊው ምቹ ሁኔታዎች እንዲፈጠር ከማድረግ አንጻር የተሰሩ ስራዎች እጅግ በጣም የሚበረታታ ውጤት እየተገኘበት ነው ብሎ መውሰድ ይቻላል። በተጨማሪም ብልጽግና ዲጂታል 2030 እውን ለማድረግ በፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ የተቀመጠውን 2030 ዲጂታል ኢትዮጵያን እውን ለማድረግ በሰራናቸው ስራዎች እንደ ክልል ብልጽግና ፓርቲ አጠቃላይ ስራዎቻችንን ከወረቀት ስራ በማላቀቅ ዲጂታላይዝ የማድረግ ስራ እየሰራን ያለንበት ሂደት አለ። አሁን በደረስንበት ደረጃ ኦልሞስት በሚቀጥሉት 1 እና 2 ሳምንታት ውስጥ ቶታሊ ወደ ስራ የምናስገባበት ደረጃ ላይ ደርሰናል ማለት ነው። ይሄ የተቀናጀ የመረጃና የኮሚኒኬሽን አስተዳደር ስርዓት ወደ ተግባር ሲገባ ከቀበሌ ጀምሮ እስከ ክልል ድረስ የሚኖረን ግንኙነት በዚህ በዘመናዊ ዲጂታል እሳቤ የምናደርግበት፣ ሪፖርት የምንለዋወጥበት፣ መረጃ የምንለዋወጥበት፣ ሁሌም አፕዴት እያደረግነው የምንሄደው መረጃ በዲጂታል ሲስተም ወደ ስራ እያስገባን ያለንበት ሂደት አለ። ይሄ በአጭር ጊዜ ተግባራዊ ስራ የሚጀምርበት ነው። ይሄ በጣም ትልቅ ውጤት ተደርጎ የሚወሰድ ነው። ፓርቲያችን ያስቀመጣቸውን ግቦች ለማሳካት ትልቅ እድል የሚሰጥ በመሆኑ ኦልሞስት በ5 ከተሞች ከ98% ጀምሮ እስከ 50% ድረስ እየተከናወነ ያለበት ሂደት ነው። በሚቀጥሉት 1 ወርና 2 ወር ሁሉንም አስመርቀን ወደ ስራ የምናስገባበት ይሆናል። ከዚህ ውጪ የገጠር ሞዴል መንደሮችን ከመስራት አንጻር አሁን በደረስንበት ደረጃ ከ145 በላይ ቤቶችን በመገንባት ሞዴል ገጠር መንደር ከመፍጠር አንጻር እየሰራን ያለናቸው ስራዎች የፓርቲያችን እሳቤ ከሐሳብ አልፎ መሬት እንዲወርድ መሬት ከመውረድ አልፎ ህዝባችን እንዲጠቀም ከማድረግ አንጻርና ገጽታችንን ለመለወጥ ያስቀመጠውን አቅጣጫ ተከትለን እየሰራን ያመጣናቸው ውጤቶች ቀላል ግምት የሚሰጣቸው አይደለም። የኑሮ ውድነትን ለማቃለል የተሰሩ ስራዎች በሁሉም ከተሞች እየታየ የመጣ ለውጥ ቢሆንም አሁንም ሰፊ ስራ እንድንሰራ የሚጠበቅ እንደሆነ ለማየት ችለናል ማለት ነው። ስለዚህ እነዚህ ጉዳዮችን በትኩረት ይዘን እየሰራን ውጤት እያስመዘገብ የመጣንባቸው ዘርፎች ቢሆኑም ነገር ግን በሙሉነት ከመፈጸም አንጻር አሁንም የሚታዩ ጉድለቶችን ጠራርጎ ማስተካከል ግን ለነገ የሚባል ጉዳይ እንዳልሆነ ሁላችንም በተገቢ ሁኔታ ማየት ያስፈልጋል ማለት ነው። በአጠቃላይ እነዚህን ጉዳዮች ትኩረት አድርገን በመውሰድ
ባለፉት 9 ወራት እንደ ፓርቲ በክልላችን የማንሰራራት ወቅት ነበር ብለን ብናስቀምጥ ማጋነን አይሆንም። ይሁን እንጂ በነጠላ ተግባራት ገባ ብሎ ሊገመገሙና ሊታዩ የሚገባቸው ክፍተቶችን መሙላትና ተግባራትንም በላቀ አፈጻጸም ወደ ተግባር ማስገባት ለነገ የማይባል ጉዳይ ነው። የዛሬ ድካም ለነገ ወረት ነው። የዛሬ መዛል ለነገ ሐሴት ነው። በመሆኑም ወገባችንን አጉብጠን አንገታችንን ቀና በማድረግ ክልላችንን ከሌሎች ክልሎች ተስተካካይና ካለው ምቹ ሁኔታ አንጻር ተነስተን ወደ ላቀ ደረጃ ማሸጋገር ከሁላችንም የሚጠበቅ ነው የሚሆነው ማለት ነው።